ሴኔካ እንዲህ ይለናል፣ እኛ ሰዎች ከእውነታው ይልቅ በምናብ ብዙ እንሰቃያለን ይለናል። ነገሮች ደርሰው ከሚጎዱን ይልቅ እኛ የምንፈጥረው ምናብ የምንፈጥረው ሐሳብ በብዙ ያሰቃየናል። ዛሬ አንድ እውነተኛ ታሪክ ልንገራችሁ። ምናልባትም ይሄ ታሪክ ሕይወታችሁን እስከ መጨረሻው እንደሚቀይርላችሁ እርግጠኛ መሆን እችላለሁ። ጊዜው የዛሬ 3 ዓመት አካባቢ ነበር። አንድ ፔሸንት ነበረኝ እና ታካሚ በሆነ ወቅት አንድ መጠጥ ቤት ገባ ነገር ብሎ ትንሽ ይቀማምሳል። ከዛ እዛው መጠጥ ቤት አንድ የምታምር ሴት ይተዋወቃል። ከዛ አንድ ሁለት እያለ መሸ። ተጫወቱ፣ ተዝናኑ፣ ጠጡ፣ ባጭሩ ፈታሉ። ከዛ ሰውዬ ነገሩን ማፈታተን ይጀምራል። እሷም ተመችታዋለች፣ ሁለቱም ተመቻችተዋል። ከዛ ሰውዬ ወደ ቤቱ ይዟት ሄደ። ከዛም የሚያደርጉትን አደረጉ። አሁን ወደ ዋናው ነገር መጣን። ያ ሰውዬ ያለምንም መከላከያ ነበር ከሴቷ ጋር የፈጸመው። ይህንንም ኖቲስ ያደረገው ሁሉም ነገር ካለቀ ከነጋ ከጨረሰ በኋላ ነበር የተመለከተው። መጀመሪያ ላይ ሲያስተውለው ምንም አልመሰለውም ነበር። ነገርየው እየባሰና እየከረረ የመጣው እዚህ ጋር ነበር። ታክሲው ሲሳፈር ሬዲዮ ያዳምጣል። ሬዲዮም የሚያወራው ስለ HIV ቫይረስ በጣም መስፋፋት እንደሆነ፣ ይህ ቫይረስ በጣም እየተስፋፋ እንዳለ ይሰማል። ከዛ ስጋት ይጀምረዋል። እኔንም እኮ ሊይዘኝ ይችላል እንደዚህ ከተስፋፋ ብሎ በጣም መስጋት ጀመረ። እንዲሁ በሄደበት ስለዚህ ነገር ሲወራ ሰማ። ይሄ ነገር በጣም ሀፕን ሊያደርግ ይችላል ብሎ በጣም እየፈራ እየሰጋ መጣ። በሆነ ወቅት ብርድ ይመታውና ጉንፋን ይዟል። በቃ አለቀልኝ ያዘኝ ይሄ ነገር ብሎ በቃ በጣም መፍራት፣ መሸበር፣ መብረክረክ ጀመረ። ምልክቶቹን ምናምን ጎግል ላይ ሁላ ሰርች ማድረግ ጀመረ። በቃ ባየው ነገር በጣም እየተገረመ መጣ። አንድ ነገር ሲያይ በራሱ ላይ የሆነ ለውጥ ነገር ሲያይ በቃ ታመምኩ፣ እንደዚህ ሆንኩ ይሳቀቅ፣ ይፈራ፣ በጣም ይጨናነቅ ነበር። የሆነ ሰዓት ላይ በቃ አይምሮ ራሱን አሳምነው በቃ ያ ነገር ይዞኛል፣ ያ በሽታ ይዞኛል ብሎ አይምሮ የሆነ ሰዓት ላይ አሳምነው ከሰዎች ጋር መቀራረብ አቆመ። ወደ ፈጣሪው መመለስ ጀመረ። በቃ በጣም ተረበሸ። በቃ በስነ ስርዓት መስራት አልቻለም። ብቻውን ማልቀስ፣ ብቻውን መሄድ፣ በቃ በጣም ተረበሸ። የገዛ አይምሮ በጣም ከበደው፣ በጣም አሰቃየው። ሐሳቡ ምናቡ በጣም አሰቃየው የሰውዬ እና ጊዜውም ይደርሳል። ከ3 ወር በኋላ ላይ በቃ ላረጋግጥ እንዳለብኝና መድኃኒቱንም ልጀምር አይነት ነገር ብሎ ሐኪም ቤት ሄዶ ይመረመራል። ሲመረመርም ነፃ ሆኖ ተገኘ። ይታያችሁ ይሄ ሰውዬ እስከዛሬ ሲሰቃይ የነበረው በትክክለኛው ህመም ወይም በትክክለኛው በሽታ አልነበረም። እስከዛሬ ሲሰቃይ የነበረው ምናቡ በፈጠረው ነገር ነበር። ምናቡ ነበር እስከዛሬ ድረስ ሲያሰቃዩ የነበረው። የገዛ አይምሮ ነበር ሲያሰቃዩ የነበረው፣ በሽታው አልነበረም። ይሄ ወንድማችን አሁን ከስተቱ ተምሮ እንደዚህ አይነት የመሸታ ህይወቶችን ትቶ አሁን ትዳር መስርቶ እየኖረ ይገኛል። አሪፍና ምርጡ ጓደኛዬ ነው። ትማሩበታላችሁ ብሎ ነው ይህን የራሱን ታሪክ እንደ ትምህርት እንደ መማሪያ ይነገረን። አታስቡ፣ የሱ ፍቃድ አለበት። እሱ ስለፈቀደን ይነገርኳችሁ እና ይቺ ሐሳብ ላይ ተንተረሰን 2 ነገሮችን ላስተምራችሁ ፈለኩ። የመጀመሪያው ደረጃ ከምንም ነገር በላይ ጤንነታችሁን አስቀድሙ። አንፕሮቴክትድ የሆነ ሴክስን ብታስወግዱ እመክራለሁ። ሁለተኛው ነገር ደግሞ እንዴት አይምሮአችሁ እንዳያሰቃያችሁ እንደምታደርጉት፣ እንዴት በሐሳባችሁ ላትሰቃዩ እንደምትችሉ በደንብ እንማማራለን። ይህን ቪዲዮ ካያችሁ በኋላ በሐሳባችሁ በፈጠራችሁት ምናብ በገዛ አይምሮአችሁ መሰቃየታችሁን ታቆማላችሁ። እርግጥ ነው እና የእናንተም አይምሮ HIV ያለባችሁ ብሎ አያስጨንቃችሁ አያሰቃያችሁ ይሆናል። ነገር ግን at some point በሆነ ሌቭል ላይ በአይምሮአችሁ በገዛ ህሊናችሁ የምትፈጥሩት ሐሳብ የምትፈጥሩት ምናብ እያሰቃያችሁ ይገኛል። ሐሳባችሁ አይምሮአችሁ እያሰቃያችሁ ሰላማችሁን እየሰረቀባችሁ ትገኛላችሁ። ይህ ቪዲዮ ለእናንተ ነው። እመኑኝ፣ ከዚህ ቪዲዮ በኋላ በምንም ተአምር አይምሮአችሁ አያሰቃያችሁም። በምንም ተአምር የአይምሮአችሁ መጫወቻ አትሆኑ። እስከ መጨረሻው ተከታተሉኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ይህን የዩቲዩብ ቻናል ተቀላቀሉት። እመኑኝ፣ ብዙ ነገርን ታገኛላችሁ። የመጀመሪያው ፖይንት አንተና አይምሮ የተለያያችሁ ነገሮች መሆናችሁን ማወቅ። ምናልባትም ይህን ነገር ስታቅ በእርግጥም አይምሮ ሊያሰቃይ ወይም ሰላምህ ሊነሳ አይችልም። አንተ አይምሮ አለ ማለት አንተ አይምሮህን ማለት እንዳልሆነ ልታውቅ ይገባል። ለምሳሌ አንተ ስልክ አለህ እንበል። ስልኩ ያንተ ነው እንጂ አንተ ማለት ስልኩ አይደለም። ስልኩ ተሰጠ ወይም ገዛኸው እንጂ ስልኩ አንተን አይወክልም። የስልኩ ባለቤት አንተ ነህ እንጂ አንተ
ስልኩን አይደለም። አይምሮም ጋር ተመሳሳይ ነገር ነው። አይምሮ ፈጣሪ ላንተ ሰጠ፣ ግን ያ አይምሮ ማለት አንተ አይደለም። አይምሮህና አንተ ሌላ ሰው ናችሁ። እብድ እንደምትለኝ አልጠራጠርም። ነገር ግን ይችን ምሳሌ ስማኝ። ለምን ማሰብ የማትፈልገውን ነገር የምታስብ ይመስላል? ለምን አይምሮ ካንተ ሐሳብ ካንተ ፍላጎት ውጪ የሆነ ነገርን ያስባል? ለምን ማትፈልገውን ነገር ታስባለህ? አንተ አይምሮህን ብትሆን ኖሮ አይምሮህ ያንተ ቢሆን ኖሮ እንደዚህ ማሰብ አይችልም ነበር። ለምሳሌ እጅህን መጨበጥ ከፈለክ ትጨብጣለህ። እጅህ እግርህ በአንተ ሙሉ ቁጥጥር ስር ናቸው። ተኛ ስትለው ይተኛል፣ ታጠፍ ስትለው ይታጠፋል፣ ተራመድ ስትለው እግርህን ይራመዳል አይነት ነገር። ግን አይምሮ ጋር እንደዛ አይሰራም። ለምን መሰለህ? አይምሮ እንዳንተ ሌላ አካል ስለሆነ which means ሌላ አካል ከሆነ ስለዚህ በአይምሮአችን መሰቃየት እንደማንችል አይምሮአችን ሊያሰቃየን የሚችለው ስንፈቅድለት ብቻ እንደሆነ ያሳየናል። ስለዚህ አንተና አይምሮ የተለያያችሁ ፍጥረታት የተለያያችሁ ነገሮች ከሆናችሁ አንተ እሱን ልትቆጣጠረው አትችልም። ግን ችላ ማለት ትችላለህ። ካንተ ሐሳብ ካንተ ቁጥጥር ውጪ የሆነ ነገር ስለሆነ እሱን ለመቆጣጠር መሄድ የለብህም። ማድረግ የምትችለው እሱን ችላ ወይም ኢግኖር ማድረግ ብቻ ነው። አንድ ነገር አስተውል። የምታየው ነገር በሙሉ ልክ አይደለም፣ ምልከታ እንጂ። የምታስበው ሐሳብ በሙሉ እውነት አይደለም፣ ያንተ ምክንያት ነው እንጂ። እቺን ነገር ልድገማት። የምታየው ነገር በሙሉ ምልከታ ነው፣ እውነት አይደለም ወይም ልክ አይደለም። የምታስበው ሐሳብ በሙሉ ትክክል ወይም ልክ አይደለም፣ ያንተ ምክንያት ወይም ያንተ ኦፒኒየን ብቻ ነው። ስለዚህ አይምሮን ካንተ ላይ የሚያስበውን ሐሳብ በሙሉ እንደ እውነት አትቀበል፣ እንደ ምልከታ ተቀበል። ልክ ነው ብለህ አትውሰድ። ይልቅስ የራሱ ምክንያት ነው የራሱ ኦፒኒየን ነው ብለህ ለመውሰድ ሞክር። እመነኝ፣ አይምሮ አያሰቃየህም። እመነኝ፣ አይምሮ በፈጠረው ሐሳብ አያሰቃየህም። ምክንያቱም ለይተዋል። እሱ ካንተ ቁጥጥር ውጪ እንደሆነ አምናሃል። የሚያስበው ነገር በሙሉ ልክ እንዳልሆነ ተረድተሃል። ይህም አንድ እርምጃ በገዛ አይምሮ እንዳትሰቃይ ያደርጋል። የአይምሮ መጫወቻ እንዳትሆን ያደርጋል። አይምሮህን ካንተ ኮምፕሊትሊ ለይ። የተለያያችሁ አካል እንደሆናችሁ ተመልከት። ሁለተኛ፣ የፈለከውን ሐሳብ አይደለም የምታስበው፣ ይልቅስ የመረጥከውን ሐሳብ ነው የምትከተለው። የአይምሮአችንን አሰራር ልክ እንደ ምርጫ ቦርድ ቁጠሩት። የምርጫ ቦርድን ካስተዋላችሁ አንድ ፓርቲ ሲያሸንፍ የሁሉንም ሰዎች ድምፅ አግኝቶ እንዳልሆነ ልናስብ ይገባል። ያ ሰው በአብላጫ ድምፅ ነው ያሸነፈው። አብላጫ ድምፅ ማለት ከ100% 70% የሚሆነውን ድምፅ ካላገኘ 30% የሚሆነውን ድምፅ እንዳላገኘም ልናውቅ ይገባል። አይምሮ በዛ መንገድ ነው የሚሰራው። አብላጫውን ድምፅ ያገኘውን ሐሳብ ነው የሚከተለው። ስቲል ድምፅ ተአቅቦ ቢኖርም ያመዘነውን የበለጠውን ድምፅ ነው የሚከተለው። አንተ የፈለከውን ሐሳብ መምረጥ አትችልም። ይልቅ የቀረበልህን ሐሳብ ነው የምትመርጠው። በአንዱ በኩል ጥሩ በአንዱ በኩል መጥፎ ሊሆን ይችላል። ጥሩ ማሰብን ወይም ፖዚቲቭ ማሰብን አትችልም። አይምሮህን እንደዛ አስብ ብለህ ልታስገድደው አትችልም። ይልቅ የቀረበልህን ሐሳብ ሳይድ እንዲይዝ ማድረግ ትችላለህ። አይምሮ ሐሳብ ያቀርብልሃል፣ አንተ ሳይድ ትይዛለህ። አንተ ሐሳቦችን ትመርጣለህ። አስተውል። የፈለከውን ግን አትመርጥም። የፈለከውን አታስብም። ማለትም የፈለከውን አታስብም። አንተ ማድረግ የምትችለው ያቀረበልህን ሐሳብ መምረጥ ነው። ፖዚቲቭ አስቡ ሚሉትን ሞቲቬሽናል ስፒከሮች አትስማቸው። ዝም ብለህ ፖዚቲቭ ብቻ ማሰብ አትችልም። ፖዚቲቭም ኔጌቲቭም ይቀርብልሃል። ያንተ ስራ የሚሆነው የትኛውን ትመርጣለህ የሚለውን ነው። አብላጫውን ድምፅ ነው አይምሮ የሚከተለው። ስለዚህ በእያንዳንዱ የህይወት ቆይታ ውስጥ ጥሩና መጥፎ አውሬ በአይምሮ ውስጥ ይኖራሉ። ጥሩን ስትመርጥ መጥፎ ማጠገቡ እንዳለ መርሳት የለብህም። ማድረግ የምትችለው አብላጫ የሆነውን ድምፅ ማድላት ነው። ማድረግ የምትችለው ወደ ፈለግከው ሐሳብ ማለትም ወደ ጥሩ ሐሳብ ስታደላ ብቻ ነው እንዲህ ልታገኝ የምትችለው። ስለዚህ እዚህ ጋር ልብ በል። የምትፈልገውን ሐሳብ አይደለም የምታስበው። ከቀረቡልህ ሐሳቦች መሃል የምትመርጠውን ነው የምታስበው። የምትመርጠውን ነው የምትከተለው። ይህን የአይምሮ አሰራር ከተረዳህ እመነኝ፣ በሐሳብህ ለመሰቃየት አትችልም። የአይምሮህ መጫወቻም አትሆንም። ሶስተኛው ነገር አሁን ላይ ተገኝ። አንድ ነገር ልብ በል። አንተ አሁን ውስጥ ካልተገኘ፣ በአሁኑ ቅጽበት ውስጥ ካልኖርክ እመነኝ አንተ የማይታወቀውን ነገ እያሳደድክ ነው፣ አሊያም በትላንትና ውስጥ ቀርተሃል። እመነኝ በአሁኑ ቅጽበት ውስጥ ካልተገኘ፣ አሁንን ማትኖር ከሆነ አንተ በሐሳብ እየተሰቃየ ነው። በሐሳብ ዥዋዥዌ ወዲና ወዲያ እያልክ ነው። በሐሳብ በምናብ ላለመሰቃየት ዋነኛው ተመራጩ መንገድ ምን መሰለ? በመጀመሪያ በሐሳብ የሚያሰቃይ ቦታ ውስጥ በሐሳብ የሚያሰቃይ ሁኔታ ውስጥ ራስን አለመክተት ነው።
ትላንትና ውስጥና በነገ ውስጥ በወደፊት ውስጥ የምትኖር ከሆነ በሐሳብ ውስጥ እየኖርክ ነው። እመነኝ፣ በሐሳብ ለመሰቃየት ትልቁ መንስኤ ይሄ ነው። ዛሬ ኑር፣ ያሁኗን ቅጽበት ኑር። ለሐሳብ ለምናብ ምንም አይነት ሁኔታ ምንም አይነት ቦታን አተውለትም። እስኪ ወጣ ብለህ ተመልከት። ያሉትን ሰዎች ዝም ብለህ አስተውላቸው። በታክሲ ስትሄድ ወደ መስኮቱ ተመልከት፣ ምን አይነት ሰው እንዳለ። ፎቆቹን ተመልከት፣ ሰዎቹን ተመልከት። ወደ መስሪያ ቤት ስትሄድ ያሉትን ደረጃዎች ተመልከት። እጅህን ስትታጠብ፣ ስትበላ፣ ስትጠጣ፣ እያንዳንዷን ነገር ስታረግ እያስተዋልኩን ምን እያደረግ እንዳለ ተመልከት። እያንዳንዷን ነገር እያስተዋልክ አድርግ። ስትራመድ መሬቱን ተመልከት። እያንዳንዱ እርምጃህን ቁጠር። እያንዳንዱን ነገር ለመመልከት ሞክር። በአጭሩ በአሁን ላይ ተገኝ። አሁን ላይ ያሉትን ነገሮች ብቻ ተመልከት። በአሁን ላይ የምትኖር ከሆነ አሁን ውስጥ ካለ በአሁኑ ቅጽበት ላይ ካለ እመነኝ በሐሳብ አትሰቃይም። ምናብ አያሰቃይህም። እንዲሁም ሰላምን ታገኛለህ። የተባለውን አስታውስ። በትላንትና ውስጥ የምትኖር ከሆነ አንተ በድብርት ውስጥ ነህ። ነገን የምትኖር ከሆነ አንተ በስጋት ውስጥ ነህ። ዛሬን የምትኖር ከሆነ ግን አንተ በሰላም ውስጥ ነህ። አሁን ኑር። ነገና ትላንት የሚባሉ ነገሮች እንደሌሉ አድርገህ አስብ። እመነኝ ሐሳብህን ትገታለህ። አሁንም መኖር ትጀምራለህ። ሐሳብ፣ ህይወት፣ ሁሉ ነገር አሁን ላይ ይሆናል። በእርግጠኝነት በሐሳብ የምትሰቃይበት ምንም ሁኔታ አይፈጠርም። አራተኛውና የመጨረሻው ያለ ስራ እንዲቀመጥ አትፍቀድለት። አንድ የሚነገር አፈ ታሪክ አለ። በእርግጥም ይሄ ነገር አይምሮ ላይ ታላቅ ብልጭታን ይፈጥራል። እስከ መጨረሻው ብቻ ተከታተለኝ። አንድ ነጋዴ ከጠንቋዩ ዘንድ ሄዶ ትርፋማ የሚሆንበትን መንገድ ይጠይቀዋል። ጠንቋዩም እንዲህ ብሎ ይመልስለታል። እዛች ጠርሙስ ውስጥ አንድ ሰይጣን አለ። ያ ሰይጣን የትኛውንም አይነት ነገር ስራ በቀላሉ በፍጥነት በብቃት ይወጣልሃል። የትኛውንም ነገር ካንተ የሚጠበቀው ለዛ ሰይጣን አንድ ነገር ማዘዝ ብቻ ነው። ያኔም በደቂቃ ውስጥ ይፈጽምልሃል። የትኛውንም አይነት ስራ በቅልጥፍና ይሰራል። ነጋዴውም ይሄ ነገር ለማግኘት ምንድነው ከኔ የሚጠበቀው አለ። የሆነ ያህል ብር ጠየቀው። ከዛ ነጋዴውም በዛ ጠርሙስ ውስጥ ያለውን ሰይጣን ገዛ። ጠንቋዩም እንዲህ ብሎ አሳሰበው። ስማኝ አንተ ሰው፣ ይሄ ሰይጣን ማንኛውንም ነገር ሊሰራልህ ይችላል። ነገር ግን ያለ ስራ ብታስቀምጠው፣ ያለ ስራ አስቀምጠው እንደሆነ እመነኝ ስራ ከፈታ አንተም ቦጫጭቆ ዘነጣጥሎ ይገለሃል ብሎ ያስጠነቅቀዋል። ነጋዴውም ምንም ሳይመስለው ሄደ። ከዛም ያን ጠርሙስ ከፍቶ ለዛ ሰይጣን የሆነ ግዳጅን ይሰጠዋል። ሰይጣኑም በፍጥነት በቅልጥፍና ያን ስራ ይወጣል። ለብዙ ወራት የሚሰሩት ስራዎችን በደቂቃው በማቀላጠፍ ሲሰራ ተመለከተ። ደነቀው። ብዙ ስራዎችንም ሰራ። ብዙ ስራዎችንም ሰጠው። በፍጥነት በቅልጥፍና ተወጣ። ነጋዴውም ሀብታም ሆነ፣ ከበረ። ግን ያ ነጋዴ ለዛ ሰይጣን የሚሰጠውን ስራ እየቀነሰ እንደመጣ እንደሆነ ተረዳ። ያለ ስራም ከተቀመጠ ያ ሰይጣን ቦጫጭቆ እንደሚገለው ስለተረዳ በስጋት ተዋጠ። መተኛት አቃተው። ከዛም በሐሳብ ሲባዝን አንድ ሰው ተመለከተ። ያ ሰውዬ ማስተዋይ ሰው ነበርና ወደሱ ቀረብ በማለት ስለ ሁኔታው አጫወተው። ያ አስተዋይ ሰው ሁኔታውን በጣም ከተረዳ በኋላ ቀለል አድርጎ ይህን መፍትሄ ሰጠው። ያ ሰይጣን ስራ ሲፈታ አንተን የሚገልህ ከሆነ አንተ ደግሞ በዚህ ሰዓት ላይ የምትሰጠው ስራ ካጣ ስራ እስከምትሰጠው ድረስ ዛፉን እንዲወጣና እንዲወርድ አድርግ። ስራ ሲኖርህ ትጠራዋለህ። ስራ ከሌለህ ደግሞ ያን ዛፍ ሲወጣና ሲወርድ እንዲኖር አድርግ ብሎ ጠየቀው። ነጋዴውም የሰማውን መፍትሄ ይዞ ሄዶ ለሰይጣኑ እንደዛ አደረገ። ስራ ሲኖረው ለዛ ሰይጣን ስራን ይሰጠዋል። ስራ በሌለው ሰዓት ግን ዛፉን እንዲወጣና እንዲወርድ አደረገው። በዚህም የተነሳ ያ ሰይጣን ስራ ሳይፈታ ኖረ። ነጋዴውም ሀብታም ሆነ፣ ከበረ ይባላል። በነገራችን ላይ ይሄ ነገር አፈ ታሪክ ብቻ አይደለም፣ ሜታፎር ነው የነገርኳችሁ፣ ፈሊጥ ነው የነገርኳችሁ። ያ በጠርሙስ ውስጥ ያለው ሰይጣን አይምሯችሁ ነው። የትኛውንም አይነት ስራ ስጡት፣ በብቃት በቅልጥፍና በፍጥነት ይወጣዋል። ነገር ግን ስራ እንዲፈታ ካደረጋችሁ እናንተን ቦጫጭቆ ዘነጣጥሎ ይበላችኋል። ምስጥ እንጨትን ውስጥ ለውስጥ እንደሚወረብሩ ሁሉ የእናንተም አይምሮ ከውስጥ ሆኖ ይቦረብሯችኋል። ይሄን አይምሮ እንዳይቦረብሯችሁ ለማድረግ ከፈለጋችሁ ያለ ማቋረጥ ስራን ስጡት። ስራ እንዲፈታ አታደርጉት። እመነኝ አይምሮ ስራ ከፈታ ጭንቅላቱ ውስጥ ይቦረብራል፣ ይዘነጣጥላል፣ ይቦጫጭቃል፣ ቦጫጭቆ ይገላል። በሐሳብ የጠፋው በምናብ የምትሰቃየው ስራ ስላልሰጠው ነው። አይምሮን ስራ ስላስፈታው ብቻ ነው። በሐሳብ በገዛ አይምሮ ላለመሰቃየት ከፈለክ አይምሮን ስራ አታስፈታው። ስራ ስትፈታ ነው የምታረገው ነገር ሳይኖር ሲቀር ብቻ ነው በሐሳብ የምትወጣው፣ በሐሳብ የምትሰቃየው። የገዛ አይምሮ እንዳይገልህ ስራን ስጠው፣ ያለ ስራ አታስቀምጠው።
የሆነ ነገር እንዲታገል የሆነ ነገር እንዲወጣ እንዲወርድ አድርገው። በምንም ተአምር ትተው አትቀመጥ። ያለ ስራ አታስቀምጠው። እመነኝ ይገላል። የዛሬው ትምህርት ይሄን ይመስል ነበር። ብዙ ትምህርት እንድትማራችሁበት እርግጠኛ ነኝ። እቺን የነገርኳችሁን ነገር ብቻ ተግብሯት። እመኑኝ አይምሯችሁ አያሰቃያችሁም። የእናንተ ችግር ትሰሙታላችሁ። ማተገብሩበት ምክንያት ስትሰሙት የተገበራችሁት ስለሚመስላችሁ ነው። ግን እንደዛም አይሰራም። አስቡት፣ መድኃኒት ቀርቦላችሁ መድኃኒቱን ብቻ በመመልከት ምትድኑ ሲመስላችሁ፣ ብራዘር ሂድና የብርጭቆ ውሃ አምጥተህ ይሄን መድኃኒቱን ዋጠው። ካልዋጥከው ምንም መድኃኒቱን መፍትሄውን አታገኝም። ስለሰማህ ምንም የሚቀየር ነገር የለም። ወደ ተግባር ላይ አውለው። አይምሮህን ካንተ ለይ። የቀረበልህን ሐሳብ ምረጥ። ዛሬ ውስጥ ኑር። በአሁን ውስጥ ኑር። በአሁኑ ቅጽበት ኑር። አይምሮህን ያለ ስራ አታስቀምጠው። ስራ እንዲፈታ አታደርገው። እቺን 4 ነገሮች ተግብራቸው። እመነኝ በአይምሮ አትሰቃይም። እመነኝ በገዛ ሐሳብ አትሰቃይም። ሐሳብን እንዳያሰቃይ አትፍቀድለት። ራስን ከአይምሮ አድን። ወዳጄ ይህ ሀበሻና ሰላው በእውነትና በምክንያታዊነት ላይ ተደገፈ። ህይወትን ማሻሻል፣ ህይወትን መለወጥ እያሰብክ ከሆነ፣ ህይወትን መለወጥ እየፈለክ ከሆነ እመነኝ ይህ ቻናል በብዙ ያግዛል። ህይወትን መጥቼ መቀየር አልችልም። ነገር ግን አመለካከትን፣ አስተሳሰብን አሪፍ አድርጌ መቀየር እችላለሁ። አመለካከትን ከቀየርኩት አንተ ለራስህ ህይወትን ትቀይራለህ። አስተውሉ። እኔ ላስተምራችሁ አልመጣሁም። እኔ እንድታስቡ ብቻ ነው ማደርጋችሁ።